ሙባረክ ሰላም ነው አላል። ኦኬ አላህ ጣት አለው ብለህ ታምናለህ ወይስ የለውም? እሱ አሁን እናንተ በእርግጥ ጣት አለው ጌታ ጣት አለው። አጠያየቃችሁ በስርዓትም የጠየቃችሁ አይደለም። በመጀመሪያ ደረጃ ማለት ነው። ይሄ እፎይ ተብዬው ስዳደግ በስርዓት ጥያቄውን ራሱ በስርዓት የጠየቀ አይደለም። እናቱን ልብዳት መጀመሪያ ጥያቄውን በስነ ስርዓት ጠይቅ በለው። አያችሁ፣ የሙስሊሞች የመጨረሻ መልስ አትፍረዱበት። በነገራችን ላይ አትፍረዱባቸው። እንደዚህ ሲሆኑ ጻድላቸው አትፍረዱባቸው። እሱን አይደለም እንዲናገሩ የሚያደርጋቸው እላቸው ላይ ያለው አጋንንት ስለሆነ እንደዚህ አይነት ብልግና ስድብ የሚያሳድባቸው አትፍረዱባቸው። እኛ በጣም ነው የምናዝንላቸው። በጣም ነው የምታሳዝኑ ስናያችሁ። አሁን መልሱን መልስ። ቁርአን ፈጣሪ ነው ወይ ብለህ እንዴት ትጠይቃለህ? ፍጡር ነው ቀጥል ሙባረክ። ሙባረክ አለ ቀጥል። ቁርአን ፍጡር ነው ወይ? ቃል ነው። ቁርአን ፍጡር ነው ወይ? ቃል ነው። የአላህ ቃል ነው ቁርአን እኮ። የአላህ ቃል ፍጡር ነው ወይስ አይደለም? ፍጡር አይደለም፣ ቃል ነው። ቃልና ፍጡር ይለያያል። በቃ ጨረስኩ። ቁርአን ፍጡር ካልሆነ ቁርአን የአላህ ቃል ነው። የአላህ ቃል ፍጡር አይደለም። የአላህ ቃል ደግሞ ቁርአን ነው። ስለዚህ ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ሁለት ፍጡር ያልሆኑ ነገሮች አሉ ማለት ነው። ስለ አሁን ቁርአን የአላህ ቃል ነው። ሁለት ነገር አብሮ አያያዛ አትሄድም። ለምሳሌ ሁለት ነገር አያያዛ እንዴት ትሄዳለህ አንተ? ወደ ቶፒኩ መልሰው ዲሌማቸው ትንሽ እንትን ስለሆነ እሺ። አላህ ጣት አለው ሙባረክ? የመጀመሪያው ጥያቄ እሱ ስለነበር ማለት ነው። ጣት አለው አላህ? ኦኬ ሐምዛ፣ ስንት ጣት ነው ያለው አላህ? እሱን እኛ አናውቅም። አላህ አንተ ስንት ጣት አለ? እሱን አንመስለውም። አንተ ስንት ጣት አለ? አንተ ስንት ጣት አለ? እኔ እኮ ሰው ነኝ። እጅ ላይ እሺ፣ ቀኝ እጅ ስንት ጣት ነው ያለው? እኔ ሰው ነኝ። ሰውና አምላክ አንድ አይደለም። ኦኬ ስንት ነው? እሺ የሰው መገለጫው ስንት ነው? ሰውና አምላክ እኩል ነው እንዴ? ጎበዝ። ሰው ከሆንክ ጣቶች ስንት ነው የሚኖረው? ስለዚህ ሰው ከሆንክ አምስት ጣት ነው የሚኖረው ማለት ነው። ያንተ ስንት ነው? እንስሳ ብትሆንም አምስት ጣት ነው የሚኖረው። ስለዚህ አንተ እንስሳ ነህ ማለት ነው። አላህም እንደኔ አምስት ጣት ነው ያለው። ስላለህ አንተ እንስሳ ነህ ማለት ነው። ስለዚህ አላህም እንደኔ አምስት ጣት አለው አይደል? አምስት ጣት አለው አላልኩም። እኛ እንዳለው ላሳየው። እንዲህ ነው አይደለም። አነስንም ብሏል። አምስት ጣት ነው ያለው። ምን አይነት እጅ አለው አናውቅም። ቀይም ጥቁርም የሆነ ሰው አይመለከተንም። ግዳም ቀጭንም ይሆን አይመለከተንም። ቀጥል ፍሳ። እሺ አይ አንድ ጥያቄ ልጠይቅህ። ከመጽሐፍ ቅዱስ ውስጥ እኔ አምላክ ነኝ። አዳምጥ። ቀጥል ፍሳ። አላህ እኛ ፍጡር ነን። እኛ አምስት ጣት ነው ያለን። ኦፍ ኮርስ ይታወቃል። እኛ ሰዎች አምስት ጣት ነው ያለን። ስለዚህ የአላህ ጣት ከዛ በላይ ሊሆን ይችላል አይነት ኢንተርፕሬቴሽን ሰጥቶ ሐምዛ ተናገረ። አላህ ስንት ጣት እንዳለውን አላሳይህ። ሳሂህ አል-ቡኻሪ 4811 ላይ ናሬትድ አብደላ እንደተረከው ኤጁ ሽራባይ ካም ቱ ዘ ሜሴንጀር ኦፍ አላህ፣ አንድ የአይሁድ መምህር ወደ ሙሐመድ ወደ አላህ መልእክተኛ መጣ ይላል። ኤንድ ሴድ እንደዚህ አለው፣ ኦ ሙሐመድ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ሰማይን ሁሉ በአንድ እጁ ይይዛል። ኤንድ ዘ አዘር ኦን ፊንገር ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፉ ደግሞ በአንድ ጣቱ ይዛል። ኤንድ ዘ ዋተር ኤንድ ዘ ደስት ኦን ዋን ፊንገር፣
ውሃና ጭቃን ደግሞ ወይም ደግሞ አቧራን በአንድ ጣቱ ይዛል። ኤንድ ኦል ዘ አዘር ክሬትድ ቢንግ ኦን ዋን ፊንገር፣ ሌሎች የተፈጠሩ ነገሮችን ደግሞ በሌላኛው ጣቱ ይዛል አለ። ስለዚህ በዚህ መሰረት የአላህን ጣት ስንቆጥራቸው 5 ይሞላሉ፣ 5 ይሆናሉ። አላህ ስንት ጣት አለው? 5 ጣት አለው ማለት ነው። ከዛ በኋላ then he will say I am the king። ከዛ አላህ እነዚህን ሁሉ ፍጡሮች በጣቶቹ ከያዘ በኋላ እኔ ንጉስ ነኝ ብሎ ይናገራል። ብቻውን ኢማጂን ሰው ሁሉ ሞቶ ፍጥረት ሁሉ ሞቶ አልቆ በጣቶቹ ይዞ እኔ ንጉስ ነኝ እያለ ይጮሃል። ይሄም ብቻ አይደለም፣ እስቲ ኑ ነገስታቶች የታላችሁ እያለ ይፎክራል ማለት ነው። ሌላኛው አዲስ ላይ እዚህ ላይ ያለው እንዴ ሻንተ አሳየኝ ኢየሱስን አምላክ ነኝ ያለበት ማንም በሌለበት ማለት ነው። ማንም በሌለበት አምላክ ነኝ አምልኩ ያለበትን ጣቱ ሊያስቀምጦ ምን ይላል? ይፎክራል። እኔ አምላክ ነኝ ብያለሁ ታመልከኛለህ? which is lame argument ላይ ናቸው አሁንም እነዚህ ሰዎች። ሉክ ጣቱ ሊያስቀምጦ ብቻውን ይፎክራል ማለት ነው። ጣቱ ሊያስቀምጦ ምንም ፍጥረት በሌለበት ላይ ሁሉም ሞተው ባለቁበት ላይ ነገስታት የታላችሁ እያለ ብቻውን ይላል። ባይዞ አምላክ ራሱ እንደዚህ ድምፅ አውጥቶ ይናገራል እንዴ? ማለት የአምላክ እንትኑ እንደዛ ነው። እኔ አንድ ጥያቄ ልጠይቅሽ። እንደዛ ነው። አትመልሱም ሙስሊሞች? የሚበላ የሚጠጣ አምላክ ነው እያልክ አይደል አንተ? ተረጋጋ። ሰመድ ስለሆነ ነው አላህ ማይበላው ማይጠጣው እንጂ በባህሪው ማይበላ ማይጠጣ ሆኖ አይደለም። ማስገቢያ ማስወጫ ስለሌለው ነው። ድፍን ስለሆነ ሌላስ እና አይደለም ያልኩ ቁርአንን ያለ አላሁ ሰመድ ማለት ማስገቢያ ማለት ነው ይላል እኮ። ታዲያ መጽሐፍ ቅዱስ ይላል እኔ አምላክ ነኝ የሚልበት አንድ ቦታ የለም። ፕሊስ ተረጋጋ። አለ ደግሞ ታናሳየኝ። አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው። ስለዚህ ሎክ ከፍጡር ጋር ይነካካም የሚሉን ሰዎች ከፍጡር ጋር ይነካካም የሚሉን እያንዳንዱ ጣቶቹ እንኳን ሳይቀሩ ፍጥረት የሚሸከሙበት ነው ማለት ነው። ኦልራይት ምን አሳቀ? ምን አሳቀ? የማህይሞች አባት መሆንህ ነው። ኦልራይት እኔ ማህይሞች አባት ልሆን፣ አላህ ግን በገማ ጭቃ እጆቹን አቦካ። እንደገና ደግሞ ፍጥረትን በእጁ ይዛላል ወገናችን። እና ታዲያ የሰው ልጅ ከጭቃ ፈጠረው ካፈር ተፈጠርክ ምን ይገርምሃል? ኦኬ ከሌሊቱ 1/3 ደግሞ ወደ ቅርቢቱ ከብዷል እንዴ? ወይ ከቅርቢቱ ወደ ከሌሊቱ 1/3 ደግሞ ቅርቢቱ ሰማይ ውስጥ ይመጣል። አንተ እኮ ልክ ያንተ አይነት የሚበላ የሚጠጣ የሚተኛ የሚነሳ ኢየሱስ አምላኬ ነው የምትል ነው። አይመጣም። ወደ ቅርቢቱ ሰማይ ይመጣል አይመጣም? ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ሽንት ቤት ይጸዳዳል። ምን ይላል? በቃ ና እኔ አምላክ ነኝ ያለበት አንድ ቦታ አውጣና አሳየኝ። የለም ሽንት ቤት ይገባል፣ ይጸዳዳል ያልከውን አሁን ክፈትና ማስረጃውን አሳይ። እና ከበላ ከጠጣ ይጸዳዳም ልትል ነው? አሳይ፣ ማስረጃ ክፈት። አላህ ስፐርሙን እንደሚረጭ ያሳያለሁ። ሱረቱ አልአንቢያ 104ን ተፍሲር ኢብኑ አባስን አዘጋጅለት። ክፈተው ማስረጃውን። ስፐርሙን ይረጫል አላህ። ቆመበት ነው ወይንስ ሳይቆመበት ነው የሚረጨው? አላህ ቅንዝረኛ ነው እንደ አላህ እንደ ሰው ልጅ። ልክ ሳይ ሙስሊም 1:03 እና 06 ላይ 03 ላይ ነብይ መንገድ ላይ ሴት አይቶ የሆነ የተረከዟን ሲያይ የሮጠ ሄዶ ዘይነብን ቆዳ እየፋቀች ሄዶ እንደፋቃት እንደሰፈረባት ከዛ በልቤ ውስጥ የተሰማኝን አበረደች። አዳምጥ። እንደ ሴሰኛው ነብይ አላህም እንደዛ ተሰምቶ ይናፍቃል። እንደሱ አይነት ንግግር ይናፍቃል። እስልምና ወረደ። ተረጋጋ። ኩልዳ ክርስቲያን አዘጋጅልህ። ኧረ አንተ ተረጋጋ። እኔ ተረጋጋና ሙስሊሞች እኮ አንተም ክፈት። ያው ስፐርሙን እንደሚረጭ ላሳይ። ኢየሱስ መጀመሪያ እኔ አምላክ ነኝ ለእኔ ስገዱ ለእኔ ተረጋጋ። እኔ አምላክ ነኝ ትሰግድልኛለህ፣ እኔ አምላክ ነኝ ታመልከኛለህ፣ እንደዛ ብለህ ሌም እንደ ስቱፒድ አርጉመንት እዛ ትምጣ።
ቀጥል ክርስቲያን እኮ ኢየሱስ እኔ አምላክ ነኝ። ተረጋጋ፣ ቆይ ተረጋጋ። ክርስቲያን ቀጥል። እሺ ያለፈበት አርጉመንት ተፍሲሩ ኢብኑ አባስ አርጉመንት መቼ ነው የሚያሻሽሉት እነዚህ ሰዎች? አላህን ሎክ አላህን ዳይሬክትሊ እኔ አምላክ ነኝ ታደርገኛለህ። ከፍ በልና ሂምሌላ አድርግ። ደግም ያው ነው የእናንተ አርጉመንት እንዴት እንዳለፈበት ላሳየ። አይደለም አምላክ ነኝ ማለት አይደለም የጻፈው ልታወጣው ትችላለህ። አዳምጥ። አይደለም አምላክ ነኝ ማለት አላህ የተነፈሰበትን ዳይሬክትሊ ያለ ሶስተኛ ጣልቃ ገብነት አምላክ ነኝ ማለት አይደለም። አዳም አምላክ ነኝ ምናምን ማለት አይደለም። የተነፈሰበትን እንኳን አንድ ቃል ካመጣ እኔን ስማኝ፣ እኔ ንጽጽር አቆማለሁ። እኔን ስማኝ መጀመሪያ አዳም የሞት አርጉመንት እንደምትጠይቁ ልታሳይ። ዳይሬክት ስፒች ሶስተኛ ጣልቃ ገብነት ሳይሆን በሶስተኛ አካል ሳይሆን አንድ ማምጣት ከቻልክ እኔ ለዘላለም ንጽጽር አቆማለሁ። አላህ ለመኖሩ የተነፈሰበትን እንኳን አይደለም አምላክ ነኝ ማለት። ቀጥል። አንድ ጥቅስ ስታክ እንዴት እንዳደረጋችሁ እናንተ አርጉመንት ላሳይ እኮ። አሁን አንድ ነገር ጠይቀህ ኢየሱስ እኔ አምላክ ነኝ አንድ ጥቅስ አሳየኝ። እኔ እሰጥሃለሁኝ። አዳምጥ። ያንተን አርጉመንት እንዴት እንደማፈርስ ቅድሚያ ላሳየ። አላህ እኔ አምላክ ነኝ ማለት ብቻ አይደለም። አዳምጥ። አምላክ ማለት ብቻ አይደለም። በራሱ አንደበት ቀጥታ ሶስተኛ ጣልቃ ገብነት አልጠየቅኩም። ቀጥታ ለጸሐፊው ያለበትን አንድ ጥቅስ አንድ ማምጣት ከቻልክ ንጽጽር ለዘላለም አቆማለሁ። አምላክ ነኝ ማለት ብቻ አይደለም። አላህ እባላለሁ የሚሆን ማለት የሚሆን አንድ ትንፋሽ የተነፈሰበትን አርጉመንታችሁ ሌም እንደሆነ ላሳየ፣ የወደቀ እንደሆነ ማምጣት ትችላለህ። አንድ ጥቅስ ማምጣት ትችላለህ። ሀምዛ እመጣለሁ። ለዘላለም ንጽጽር አቆማለሁ። ቀጥል። ጥቅሱን ጥቀስ እኮ መጀመሪያ እኔን አሳየኝና ከዛ በኋላ እኔ ላሳየኝ። ተማር እደግ። ኤኒዌይስ ምንድን ነው እሱ ቃል እኔ እንዳንተ ሳላግዝ ተናገርከው መሐመድ አይ መሐመድ ሮጦ የእናንተንም በደንብ አንብቤያለሁ፣ ራሴንም በደንብ አንብቤያለሁ። አንድ ጊዜ ያለው ይለኛ እንደ ደግሞ ከስር እና ተማር ከአስከፈ ያሉ መጽሐፍቶቻችሁን ኤኒዌይስ አፍጥኖሽ ቶፒካችን ስላልሆነ አፍጥነው ስለተናገርከው ብዬ አስፈሪ ነገሮች ናቸው። ጀርባቸው ፊት ለፊታቸው እንደ ጀላት አስክሬም የሚላስ የሚጣፍጥ ነገር ነው። ዛሬ አንድ ከቀዩ፣ አንድ ከቸኮሌቱ፣ አንድ ከእንትኑ፣ አንድ ከሽንቱ፣ አንድ ከስምንት ቁጥሯ ያ መሰብሰቡ አይደለም። አይናችን ይማተራል። አሁን አሚ ይማተራል። እዛም ነበር ረሱል ዓለይሂ ሰላቱ ወሰላም አይናችሁ አጅነቢያ ከማተረና አይናችሁ ካረፈባችሁ ወደ አንድ እህታች ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ። ልክ ሶፍትዌር አፕዴት እንደሚደረግ ስታክ እንዳያደረግብን ሞባይላችን ፍሬሽ እንደምናደረገው ተጅዲድ እንደምናደረገው ረሱል ዓለይሂ ሰላቱ ወሰላም ወደ መስጊድ አስር ወቅት ላይ ነው። መስሩል ጀናባ ላይ ታገኙታላችሁ። ብሉጉል መራም ወምደቱል አህካም የቀራችሁ እህቶች ወንድሞች፣ ስለ ትጥበት ሲናገር ነቢዩ ዓለይሂ ሰላቱ ወሰላም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት። እኔ እናንተ ሽንጥ ዳሌ ጡት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከረናቸው እስኪፈዝ ድረስ እናያለን አይደል? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሀብሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አድርገን ብርድ ልብስ አጠብ አይደለም። ሰው አስር ሰላት እየጠበቃቸው ነው። ተንጓደደ። አስሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። ረሱል ዓለይሂ ሰላም መጡና እነ ኒሳ ወጅሃ ሸይጣን ወድቡረሃ ሸይጣን፣ ሴት ልጅ ከፊቷም ሸይጣን ናት ከኋላም ሸይጣን ናት ማለት ወስዋስ ናት። እኔ ወደ እናንተ እየመጣሁ አንዲት አጅነብይ ሴት ጋር ተጋጨሁ። ማለቱ አየሁኝ። ወደ ሰላት መምጣት ትቼ አንደኛ እናታቸው ቤት ገብቼ ሀጃዬን ፈጸምኩ።
እና ይሄ ነው ታሪኩ። ልጁ ቅድም የሚባል ታሪክ አታመጣም ሲል በኡስታዞቹ ጭምር እየተማሩ ያሉት ነው። ሐዲሱንም ሳይ ሙስሊም ላይ ያለ ነው ከፍተዋለን። እና እንደዚህ አይነት አስተምህሮት ይዘው ነው እኛን እንግዲህ መጥቶ አፋቸውን ሊከፍቱ የሚፈልጉት። እና ይህን ላሳይ ብዬ ነው። አንተ ስትናገር ቀጥልፏል። ያ እንግዲህ እኛ አሁን ነቢዩን እኮ ምን አደረገው ራሱ እኛ ስንት ሽንጥና ዳሌ እየሾፍን ነው። ነቢያችን አንዲት ተረከዝ እኮ ነው ያዩት አለ። አላስችል ብሏቸው መስጊድ መሄድ ትተው እየሮጡ ወደ እንትናቸው ሄደው እሷን ሀጃቸውን ፈጸመዋል። ሰው እየጠበቃቸው ነው። ሰላት ላይ ሲመጡ አይተናቸዋል። የገቡ ብሎ እየጠበቀ መሸባቸዋል። ይጠብቃሉ። አሁን ካሁን ሊያሰግደን መጥቷል አይተነዋል። የገባ ይላሉ እነሱ። መንገድ ላይ ተረከዝ አይቶ ነቢዩ እየሮጠ ነው ወደ ከዛ ልቤ የተሰማኝን ፈጽሜ መጣሁ። አንድ ጥያቄ ነበር። እኛ ቦታ ያዝኩ ነው ሰው ስታስገባ ከሆነ አንድ ጥያቄ ልጠይቅሽ። ኦኬ፣ ከቶፒኩ ጋር የተያዘ ከሆነ ቀጥል። እሺ፣ አሁን እስልምና ያለው መንገድ አይደለም ምናምን አይደለም የምትብል ፈልገው። እሺ፣ ልጅ ክርስቲያን ልጅ ሲወለድ ጊዜ አባቱን ክርስቲያን ነው እናቱ ክርስቲያን ነው። ለምን ሙስሊም ተወለደ ምናምን ብለህ ከወርና 15 ወር በኋላ ወደ ክርስቲያን እና ክርስቲያን ምናምን ወሰዳችሁ እነ ክርስቲያን ይሆናል ምናምን ቁርባን እናጥባለው ውሃ ምናምን ያለችው እንደዚህ ታደርጋለችሽ። ስለምንድን ነው አንልም? በመጀመሪያ ደረጃ ሰው ሲወለድ ሙስሊም ነው የሚል የለም፣ አንልም። እሺ ሁለቱ ክርስቲያን አለ እንዴ? እሺ ክርስቲያን ሁለት ሰው አለ እንዴ? ሁለት ሃይማኖት አለ እንዴ? ክርስትና ምን ማለት እንደዛ የሚሉ? አዎ፣ አይ እንደዛ የሚሉ አይዶን ነው። እኔ አላውቅም። ሙስሊም ሆነውብን እናደርጋቸው ነው ክርስቲያን የሚል የለም። ሎክ በደንብ አስብ። አዳምጣ። ስለዚህ ልጆች የእግዚአብሔር ስጦታ ናቸው ብለን እናምናለን። ክርስቶስም ምን ብሏል? ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናል። ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው ካለን ከዛ መንግስተ ሰማያት የምትገባው ለእንደነሱ አይነት ናቸው አለ። ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው፣ መንግስተ ሰማያት ለእነሱ ነች የምትገባው ካለን ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምረን ማንበብ ትችላለን። ስለዚህ ሕፃን ልጆቻችንን ወደ ቤተክርስቲያን ዘንድ እንሄዳለን ግዴታ ስለሆነ። ለምን? አምጧቸው አከልክሏቸው ስላለን። አንጧቸው አከልክሏቸው ስላለን። ሴት ልጅ ደግሞ የምነጻበት አለ። ወልዳ ስራ እንኳን ቀጥታ ወልዳ በማግስቱ አትገባም አለ። ዛሬ ወልዳ ነገ ስራ ትገባለች እንዴ? የእረፍት ጊዜያት አላት አይደል? ደሟ እየፈሰሳት ትሄዳለች እንደ አሞቃ ስምህ አይደል ነው። ደሟ እየፈሰሰ ወደ ስራ ቦታ አትሄድም። ስለዚህ ደሟ አዳም እንትን ካለች በኋላ ወደ ቤተክርስቲያን እሷም ልጇን እዛ ትሄዳለች ማለት ነው። ስለዚህ ልጇን ምን ወደ ቤተክርስቲያን አንጡ ስላለን ከዛ ደግሞ ክርስትና ይነሳል። ክርስቶስ ምን ብሏል? ሰው ዳግም መወለድ አለበት ብሎ ስላለን ልክ አንተ እድሜ ሲደርስ ወይንም ደግሞ የሆነ ነገር ስትደርስ ሰላት ትሰግዳለህ፣ ጾም ትጾማለህ፣ ወይንም ደግሞ ውዱ ታደርጋለህ። ሰላት ስትሰግድ ግዴታ ነው። በቃ ይሄ ሃይማኖታዊ ነው፣ ትእዛዝ ስለሆነ ማለት ነው። ትእዛዙን ለማክበር ስትል ትጾማለህ። የምትጾምበት ጊዜ ሊለያይ ይችላል። በ6 ዓመት ልጾም ትችላለህ፣ በ10 ዓመት ልጾም ትችላለህ። whatever it is ነገር ግን ታዘሃልና ይህንን ትተገብራለህ። እኛም ደግሞ ምንድን ነው እሱ ሰው አምኖ ሲጠመቅ ኃጢአቱ ይሰረይለታልም ያንን ስርዓት ይፈጽማል ማለት ነው። ዳግም እንደሚወለድ የእግዚአብሔር ልጅ መሆኑን ምን ያደርጋል? ኮንፊርም ያደርጋል ማለት ነው። እግዚአብሔር ልጅ መሆኑን ከባርነት ነፃ መሆኑን። ስለዚህ አንድ ኃጢአቱ የሚሰረይለትም በዛው ስለሆነ ማለት ነው። ለምሳሌ አንተ አምነህ ብትመጣ አሁን ሰራሃቸው ኃጢአቶች በሙሉ ይወገዱልሃል። አምነህ ስትጠመቅ ማለት ነው። ማመን አለብህ፣ እዛ መጠመቅ አለብህ ማለት ነው።
ስለዚህ ከዛ አንጻር የሚታይ እንጂ ሙስሊም ሆነ እስልምናን በውሃ እየፋቅ ነው አይደለም። ሱራ 30 ላይ ክርስቲያን አንዴ ክፈተው የተፈጥሮ ሃይማኖት አይጠፋም ይላል። አንተ ደግሞ መልሰ እስልምና ነበሩ ክርስቲያን በውሃ እያደረጓቸው ነው እያልከን ከሆነ ቁርአንህ ወይንም አላህ ዋሽቷል ማለት ነው። የተፈጥሮ ሃይማኖት አይለቅም አይጠፋም ይላል። የተፈጥሮ ሃይማኖታቸው ሙስሊም ከሆኑ በውሃ ይለቃል ካልከን እኛ የምናውቀው በውሃ ቆሻሻ ነው የሚለቀው። ቆሻሻ ነው በውሃ የሚለቀው። እስልምና ቆሻሻ ነው እስካላልከን ድረስ በውሃ ሊጠፋ አይችልም ማለት ነው። እኛ ግን ለአምላካችን የምንታዘዝበት ስለሆነ ለዛ ምን እናደርጋለን? ይህንን ልጆች ተገቢ ስለሆኑ ለእግዚአብሔር ይህንን ስርዓት እንፈጽምላቸዋለን ማለት ነው። ወደፊት ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ስለዚህ የአላህ ፍጥረት ምንድነው? የሚለወጥ አይደለም ይለናል። አይለወጥም፣ አይቀየርም። ለምሳሌ አንተ ጾታ ወንድ ነው አይደለ? ወንድ ነህ አይደል? አላህ የፈጠረህ ወንድ አድርጎ ነው አይደለ? በውሃ መቀየር ውሃ ተደፍቶ በውሃ ነክቶ ተፈጥሮ ይቀየራል? አይቀየርም። ስለዚህ ተፈጥሮ በራሱ የሚቀየር አይደለም ማለት ነው። ስለዚህ ስርዓት ከስርዓት አንጻር ያ ይፈጸማል። ለዛ ነው እኮ አሁን ያለው ክርስቲያን ጋር ጎረቤት ነው። አንድ በቃ ጥያቄ ተመላ። አንድ ጥያቄ ይጠይቃል። አሁን ደግሞ እኛን ጥያቄ መልስ። አላህ ከፍጡር ጋር ይነካካል ወንድማችን? እሺ አልገባኝም። ምን አልከኝ? አላህ ከፍጡር ከቆሻሻ ነገሮች ጋር ይነካካል? እንዴት ብለህ ይነካል? አይነካም። ኦኬ። አላህ አደምን የፈጠረው ከምንድን ነው? አደም የፈጠረው ከምንድን ነው? ምንድን ነው ያለው? ይሄን አላውቀውም። መልስ የለኝም ነው ያለው። እንደዚህ አይነት ነገር የመጨረሻ አንድ ጥያቄ ልጠይቅህ ወይ? ምንድን ነው? ኢየሱስ እኔ ጌታ ነኝ እኔን ተገዙኝ የሚለውን አንድ አሳየኝና እኔ ልመን። በቃ ኢየሱስ እኔ ጌታ ነኝ እኔን ተገዙኝ ያለበትን አንድ አሳየኝና ልመን። ምን ብለህ ነው የምታምነው? ጌታ ነው ብለህ ታምናለህ? አሳየኝ እስኪ አሳየኝ። ታምናለህ ወይ? ለምን ይታወቅ? አላመንኩም። ጥያቄን አሳየኝ። አመንኩም አላመንኩም እኔ ጌታ ነኝ እኔን ተገዙኝ የሚለውን አሳየኝ። ባሳይ ታምናለህ ወይ? ቅድም ብለህ ነበር እኮ አታሳየኝም የለህም ማለት ነው አይደል? ቅድም አምናለሁ ብለህ ነበር። ለምን አሁን ደግሞ አላምንም አልክ? ዝም አልክ? አምናለሁ። እሺ አምናለሁ፣ አሳየኝ። ኦልራይት ክርስቲያን አሳየው። ባይዘ መስፈርት አይደለም ይሄ በመሰረቱ ግን የሙስሊሞች ሎጂክ ስለሆነ ነው። አንብብ እስኪ ይሄንን እንትና አብዱ ልጅ ዙም አድርገው። አንብቦ አብዱ ይሰማል? ይነበባል አይደል? በብኩት ነው እኮ አንብበው፣ ጮክ ብለህ እስኪ አንብበው፣ ሁሉም ያዳምጥ። አብዱ አንብበው ጮክ ብለህ። አይሰማም ድምፅ። አብዱ ሚዩትን አንሳው። አብዱ ድምፅ አይሰማም። አንብባ በሆዱ አንብቦ ሊወጣ እንዳይሆን ብቻ አብዱ። ኧረ አይወጣም አብዱ።
አብዱ እንደዛ ታደርጋለህ አታደርግም? እውነትንማ አትሽሹ በዚህ መጠን። እዛ እኮ ተረት ተረት እየነገሩ እኮ ስለሚዋሿቸው ነው። እዛ ስለሚያጭበረብሯቸው እኮ አትፍረዱባቸው። እዚህ የሚመጡትን ደስ የሚለው ግን እዛ ያጭበረብሯቸዋል፣ እዚህ መጥተው እውነትን አውቀው ይወጣሉ ማለት ነው። ከስር ቁጭ ብለው ይማራሉ። በጣም ብዙዎች እዛ እንደሚዋሿቸው አይደለም። እዛ በራሳቸው መጽሐፍ ቅዱስን እንደሚተረጉሙት አይደለም። እኛ ቁርአናችሁን በተፍሲር በአዲስ ነው የምንተረጉመው። መጽሐፍ ቅዱሳችንን በራሳቸው ነው የሚተረጉሙት። ይሄ ውሸት ስህተት እንዲያወሩ አመች ሆነላቸው ማለት ነው። ትርጓሜዎችንን አንጥተው የቤተክርስቲያን ትርጓሜውን አምጥተው እያሳዩ አይደለም፣ በራሳቸው መጽሐፍ ቅዱስን ያንቦጫርቁታል ማለት ነው። እኛ ተፍሲሩ እንዲላል ሐዲሱ እንዲላል ብለን ነው። ቁርአን ብቻ ዝም ብለን በራሳችን ምንተረጉም አይደለንም። መጽሐፍ ቅዱስም የራሱ አረዳድ አለው፣ ትርጓሜ አለ። ትርጓሜውን አምጥቶ ግድ ማሳየት ይላል ማለት ነው። ስለዚህ አብዱ እስቲ አንድ ኢየሱስ ጌታ ነው በል። አብዱ እየጠበቅኩ ነው። አብዱ ካሊድ ለቃል ታማኝ ነህ ብዬ አምናለሁ። ቃል ከባድ ነው ይባላል። ቃል ቀላል አይደለም። የተናገርነው ቃል ይገዛናል። ምክንያቱም እኔ ሳልጠይቅህ ነው ያልከው። አብዱ ኢየሱስ ጌታ ነው በላ እንዴ። ወጣ መውጣቱን አለ ምን የማየው የእድሜ ልክ የቤት ስራ ጭንቅላቱ ላይ ሰጥተናል ማለት ነው። መቼም ከጭንቅላቱ ማይወጣ የእድሜ ልክ ስራት ማለት ነው። ወንድማችን አብዱ ወደ ክርስትና ካልመጣ ይሄ ቃል ይፈርድብሃል፣ ይሄ ቃል ይጠይቀሃል፣ ይሄ ቃል ይይዛል፣ ያስራሃል። ራስህን አይ ቲንክ ሮሜ ምዕራፍ 10:9 አንዴ ክፈተው እስኪ ባልሳሳት። ይሄ ቃል ያስራሃል ማለት ነው። እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ቁጥር 13 አድርገው። ሰው በአፉ መስክሮ ይድናል። ቁጥር 13 የጌታን ስም የሚጠራ ሁሉ ይድናል። ለዚህ ነው መስክር ያልኩት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ። ጌታ የሚል አሳዩኝ። ከበደው። ለምን? ይሄ አጋንንት የሚቀጠቅጥ ኃያል ስም ስለሆነ ማለት ነው። ፈውስ የሚሰጣል ስም ስለሆነ ማለት ነው። የሚያድን ስለሆነ ማለት ነው። ሰው እንዴት የሚያድንን ስም ለመጥራት ይሸማቀቃል? አዳኝ የሆነን ስም ለመጥራት እንዴት ያፍራል? እዛ ቤቷቸውን ከፍተው ኡስታዞቹ መጽሐፍ ቅዱስን ከዛ ፊደል እያመጡ እንደሚያጭበረብሯችሁ አይደለም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እሱ አምላክ ነው። እሱ የተባረከ አምላክ ነው። በስጋ የተገለጠ አምላክ ነው። ኡስታዞቻችሁ እንደሚዋሻችሁ አይደለም። ስለዚህ ሙስሊሞች ነቃ በሉ። መጽሐፍ ቅዱስ ትርጓሜ ያለው ዝም ብለው እንደሚያንቦጫርቁት አይደለም። ትርጓሜ ከፍተው ስለማሳያችሁ ነው። ብዙ ቅጥፈት እየቀጠፉ እውነት መስሏችሁ እዛ እያዳመጣችኋቸው ያላችሁት። አንዳንድ የራሳቸውንም ጠንቅቀው ማያውቁ እንመልሳለን እያሉ እዛ ሄደው ሲወዛገቡ አይታችሁ ክርስትና እንደዛ እንዳይመስላችሁ። እዛ እነሱ ጋር ገብተው ምንም ሳያውቁ የራሳቸውንም ዝም ብለው ሲያንቦጫርቁት ሄደው እነሱን እያያችሁ ክርስትና ጋር እንዳመጡ አስረው የያዛችሁ ትርጓሜ አምጥተው በስራ ስላላስተማሩ ነው። በተረፈ የራሳቸውን ዘገምተኞች አስቀምጠው ገስት ላይ ከዛ በኋላ ክርስቶስ ላይ እንደልባቸው ሲቀልዱ ሞክ ሲያደርጉ መጽሐፍ ቅዱስን ከዛ እዚህ እያሉ ሲያንቦጫርቁት እንደዛ አይደለም የሚፈታው። አረዳድ አለው፣ ትርጓሜ አለው። እናንተ ተፍሲር እንደምትሉ ቁርአን በቁርአን ይፈታል እንደምትሉ፣ በሐዲስ ይፈታል እንደምትሉ፣ በተፍሲር ይፈታል እንደምትሉ የእኛም እንደዛ ነው። ባይሆን እንኳን እንደዛ መፍታት ባይቻል እንኳን በስርዓት የተጻፈው ማንበብና መረዳት ጤናማ ነው።
የእናንተዎቹ ግን እንደዛ አይደለም የሚያደርጉት። በጣም ያጭበረብራሉ፣ ይዋሿቸዋል። ለዛ ብዙዎች ተጫውተውባቸዋል። ለዛ ነው ወንድማችን፣ ዘመዳችን፣ ወገናችን። ስለዚህ የዛሬ ቶፒክን እንትን ስራበት፣ ክርስቲያን ኮንኮሊዥን ስራበት፣ ይብቃል። ያ በጣም ቆንጆ ቶፒክ ነበረ በነገራችን ላይ እና ትልቁን የእስልምና መሰረት ነው ያፈረስ ነው በአጭሩ የእስልምና ትልቁ የሚሉት አላህ በምንም ሁኔታ ውስጥ ከፍጡር ጋር አይነካካም የሚሉት በአጭሩ በቁርአንና በሐዲስ ፈርሰዋል ማለት ነው። ከዚህ በኋላ እንደዚህ አይነት ቶፒኮች እንደው የሚነሱም አይነት እንደ ጥያቄም ሊያነሷቸው ላይ አይገባም። ለምን እስከዛሬ ክርስቶስ ላይ እነሱ የሚናገሩት ከማርያም ተወልዷል እንደዚህ ነው፣ እንዴት ወደ ፍጡር ውስጥ ይገባል የሚሉትን፣ እንዴት ከፍጡር ይወለዳል የሚሉትን በሙሉ ጭራሽ የኛ የክርስትና ኮንሴፕት በጣም ቀላል ነው። በነገራችን ላይ የክርስትና ኮንሴፕት በጣም ከተረዳ ነው በጣም ቀላል ነው። ነገር ግን ወደ እስልምና ወደ አላህ ወደ ሙስሊሞች አምላክ ስንመጣ ግን እጅግ በጣም ኮምፕሊኬትድ ነው። ነገሮችን በጣም ኮምፕሊኬትድ ነው የሚያደርጓቸው። ከአፈር ጋር ከግማጭ ዕቃ ጋር ተነካካ እየተባለ አይ አልተነካካም ብለው ሙስሊሞች ይክዳሉ። አንብበውታል፣ ተረድተውታል፣ ኮምፕሬንድ አድርገውታል በጣም ነገር ግን አይተውት ስለማያውቁ በዛ መልኩ አስበውት ስለማያውቁ ይክዱታል ማለት ነው ቁርአናቸውና ሐዲሳቸውን። ስለዚህ ያንን ቁርአንና ሐዲስ ደግሞ ከካዱ መጨረሻ ላይ መዳረሻቸው ወደ ክርስትና እንደሚሆን ምንም ጥርጥር የለንም። ልባቸውን ለከፈቱ ሙስሊሞች ክርስትና እውነት ነው። ልባቸውን ለከፈቱ በጭፍን ለማይሄዱ ጥላቻ ለሌለባቸው ማለት ነው። የዛሬ ቶፒክ ያው እኔ በዚህ መልኩ አይቼዋለሁ። ሁላችሁም እንደተማራችሁበት ተስፋ አረጋለሁ። ኦራይት ቃልና ሚስራ ፍላወር ቀጥሉ። አዴ ሚስራ አለሽ? አንገና አይደል የመጣሁት መቼ ተኛው። እንዴት አላችሁ ሰዎች? ደህና ናችሁ? ለሰላምታ ነው የመጣሽው ወይንስ እየሰማሽ ነበር? ኖ እየሰማው ነበር ከላይ ሆኜ፣ ከዛ እንዳጋጣሚ ገባው። እኛ እየበረታሽ ነው? አዎ። ኦራይት ፍላወር ጥያቄ አለሽ? ሚዩት ነሽ እያወራሽ ከሆነ። ቃል ምንድን ነው የምታሳየው? በቃ አላግራለሁ እግራለሁ ይለዋል። እጅ አለው ነው እና አንዴ ላውጣውና ቆይ ላሳያችሁ። ከራሱ አፍ እንድስማ ያውጡልህ እንዴ ናፈቀ። አመት ሞላው። ድምፄን ልወረድ ነው፣ ወደ ዋናው መዝሙር ልገባ። አንተ አፍጥን። እኔ እያስራብከኝ ነው በእናትህ። እኔ ላይቭ ላይ ስቆይ በቃ ብላ ብላ ነው የሚያሰኘኝ። በጾም እንትን እያስባልከኝ ነው። 6 ሰዓት ሳይሆን ጨረስ አለብኝ። ስንት ጊዜ ምግብ ፍለጋ የተንከራተተ እኔ ጠግቤ መጥቼ ነው። እሺ ትልቁ ላድርገኝ።
እንደተደላደሉ የታወቀ ነው። ወልከይፉ መጅሁል እንዴት ነው የተደላደሉ አናቀውም። አላህ እንዴት እናቀዋለንና ለይሰ ከሚስሊሂ ሸይ ለሱ አምሳያ የለውም። ወልከይፉ መጅሁል ወልኢማኑ ቢሂ ዋጅብ በዚህ ማመን ግዴታ ነው። ወሱአሉ አንሁ ቢድዓ እንዴት ነው ብሎ መጠየቅ ቢድዓ ነው። ሰለፎች የማያውቁት ጉዞ ነው። አንተም በፈተናው ሲወደቅ ነው ውጣልኝ ያሉት ኢማሙ ማሊክ። ለአላህ አለኝ ያለውን አለው እንላለን። እንዴት ስንባል ግን ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር እና እንዴት ብሎ ግን ቢዲያ ነው መጠየቅ የለብህም። በቃ አለው ብለህ ተቀበል። እዳ ምንድን ነው ያልገባኝም። እንዴት ነው አትጠይቀው? አካል አለው ተደላደለ ከተባል ፊዚካል ቦዲ ከሆነ እንዴት ነው ብለህ መጠየቅ አለብህ። አትጠይቁ ብለዋል ነብያችን ይለዋል። አትጠይቁ ብለዋል። አትጠይቁ ካሉ በኋላ ለምን የምትጠይቀው? አንተ ማን ስለሆንክ ነው የምትጠይቀው? እና ዝም ብለን ይሄን ግድግዳ እያየኸው ነጭ ነው 1000 ነጭ ነው ነብዩ መቶ ጥቁር ነው ካሉ ልቀበል? ጥቁር ነው በቃ ነብዩ ካሉ አንተ ከነብዩ ትበልጣለህ ማለት እንግዲህ ፀሐይ ጭቃው እንትን መሬትን እየዞረች እያዩ ጭቃ ውስጥ ነው የምትገባው ተቀበል ስትለኝ ይከብዳል። ሰው ሆኜ ታዲያ አላወቅም። አንተ ጮረቃው ስገባ እንጂ ብዙ አሳዎች እዛ ሄደው ሲበስሉ አላየህም? ውሃ ውስጥ መጣ ስገባበት አንተ አላየህም ማለት ቁርአን ውሸት ነው ማለት አይደለም። ሱብሃንአላህ። እሺ በቃ ተቀብለናል። ምን አማራጭ አለን? ውረድ ገና ማይክ ያነሳል ወሬ ሊያወራ ማለት ነው። ኤኒዌይስ ሉክ ዋናው ኢንቴንሽናችን ምንድነው? እሱ ሙስሊሞች ደጋግመው ቁርአኑን ክሌም ስለሚያደርገው ከመቆሸሽ አንጻር ነው የሚያው በስጋ መገለጥን ማለት ነው። ሰው አምላክ በስጋ መገለጥን ቃል ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። ወይ ቀልድ እናንተ ስታክ አድርጌ ነበር። ኦኬ አሁን የሚሰማችሁ ከሆነ ሎክ በደንብ አስተውሉ። እያልኳቸው ያለሁት ምንድነው? እነሱ ማህፀን ውስጥ እንዴት ከሴት የተወለደ ምናምን ሞክ ያደርጋሉ። ማርያም እኛ ከምንም በላይ ንጹህ ነች ብለን እናምናለን ማለት ነው። የትኛውን ፍጡር በእሷ ሌብል ያለ ንጽህና ያለው የለም። አላህ ሰማይ ውስጥ የሚገባ ከሆነ አላህ ሰማይ ውስጥ የሚገባ ከሆነ የመጠን ጉዳይ ይሆናል ማለት ነው። አላህ ትልቅ ወድ ውስጥ ገባ፣ ሰማይን እንደ ወድ አስቡት። ማርያም ሆድ ውስጥ መለኮት ገብቷል፣ ቃል በስጋ ተገልጧል፣ እንዴት ከሷ ተወልዷል፣ ስለዚህ እንዳይቆሽሿል ምናምን የሚል እሳቤ ስላላቸው ማለት ነው። አደፍ ጉድፍ ያለባት አይደለች ማርያም። ልዑል ማደሪያውን ቀደሰ ስለሚል ዳዊት ማለት ነው። ጠብቋታል፣ አንጽቷታል፣ ቀድሷታል፣ ማደሪያው ትሆነው ዘንድ መርጧታልና። ስለዚህ ንጹህ ነች እሷ። እነሱ ጋር ስንመጣስ ታዲያ እንደዛ ከሆነ በስጋ መገለጡ መለኮት በስጋ የመለኮት ሙላት በስጋው መገለጡ እንዲህ ይከብደናል ካሉ ጭቃ አብኩቶ ሲሰራስ
ሰማይ ውስጥ ሲገባስ የቂያማ ቀን በጣቶቹ ምድርን ሰማይን ሲይዝስ ዛፎችም ሌሎች ፍጥረታትን ጣቶቹ ላይ ሲይዛቸውስ በእጁ ሲይዝ ምክንያቱም ሊተራል ነው ብለው ስለሚያምኑ ማለት ነው። ተነካካ እኮ ስቲል መለኮቱን አይነካውም ያሉት አካል ነካው እኮ። መለኮት ስጋን ተዋህዶ በስጋ መገለጡ ከቀፈፋቸው ጭቃ አብኩቶ መስራቱስ በእጁ የሰማይ ሆድ ውስጥ ከገባስ ማርያም ወልዳው እንዴት ፈጣሪዋ ሆነ? ሰማይ ሆድ ውስጥ እንዴት ሆኖ ሰማይን ሊፈጥር ቻለ? ሰማይ እኮ ጠቅልሎታል ማለት ነው። እንደዛ ኖ ኖ ኖ ተጠቅልሎ ብቻ አልገባም የሚል እንደው ከመጣ እንኳን እኛም መለኮት ተጠቅልሎ መጥቶ እንደ ማርያም ሆድ ውስጥ ገባ አለቀ ምናምን ብላ ነው ርቀቱን ሳይለቅ በተለየ አካሉ ወል ቃል ስጋ ሆነ ብለን ነው ምናምን ስቲል በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስም ውጭ ያለው ማለት ነው። ፈረሰ ሲፈረሰ በሉ ለዘመናት የሚኮሩበትን ቶፒክ ነው ያፈረስንባቸው። ባይዘ የሚኮሩበትን ቶፒክ አፈረስ ነው ማለት ነው። ከመቆሸሽ ጋር የተያያዘ የሚኮሩበትን ቶፒክ አፈረስ ነው። ምክንያቱም የኛ አምላክ መንፈስ ነው። መንፈስ እንደመሆኑ ደግሞ ቦዲ የለውም። ቦዲ ከሌለው ደግሞ እሱ ሁሉን ይቀድሳል፣ ሁሉን ያነጻል እንጂ የሚቆሽሽ አካል የለውም። የእነሱ ግን የሚታይ ስለሆነ የሚተጣጠፍ፣ የሚቀመጥ፣ የሚነሳ፣ የሚሄድ፣ የሚቆም ስለሆነ ቦዲ ስላለው የማንም ባይመስልም እንኳን ሊቆሽሽ ይችላል የነሱ፣ የኛ ግን ሊቆሽሽ አይችልም። ስለዚህ እንደዛ ነገር ነው። ይበቃችኋል ዛሬ። እስኪ ፎቶ አንሱ። ናና ፎቶ አንሹ። ካሜራማን ማን ነው? ጉንፋን ነገር ዞኛል ጠቁረሃል እያሉኝ ነው። ጠቁር ያለዋ አየሩ ትንሽ አልተስማማኝም። አሁን ላይ የአየር ጉዳይ ተቀያይሮ ነው። እስኪ ፎቶ አንሳ። እንደ ስፖርተኛ ይህን ላክ ቆርጠ ላክለት። እንደዚህ አድርግና ቆይ እስኪ ይደነግጣል። እሱ ደግሞ ልወጣጠርበት ትንሽ ኩሻፕ ልስራ ላሳያችሁ። ቆርጠ ትልክለት አለ ኩሻፕ ልስራ። ስንት እስኪ 100 ጧጧጧ 100 ላርክ ፌንት ከነቀልኩስ አክሊለ ማርያም እርግጠኛ ነኝ የራሱ አኬ ነው። ይሄ በሴት ስም መጥቶ ነው። ቼክ አድርጉልኝ። ሊሄድበት እንደ እንደዚህ ስፖርት የታወቅኩት እኮ በቃ በውስጥ መጥቶ እኮ ለመነኝ፣ ፋይቱን ምናምን ለመነኝ። ይቅርብኝ አልችልም አለ። ፈታሁት። አሳዘነኝ። ዳን ደሩ